ሰላም እንዴት ናችሁልኝ? ደህና ናችሁ ወይ? ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? ይሄ ለመቼ ታረደ ነው እንዳትሉ፣ በነገራችን ላይ የጌታችን የኢየሱስ ክርስቶስ የልደት በዓለም ፕሮግራም እንግዲህ ክፍል 2 ይቀጥላል ማለት ነው። ዛሬ ደስ የሚልም ነገር አለ፣ ትንሽ ያሳዘነኝም ነገር አለ። በእናታችሁ የሆነ እንትን ሞተዋል እኮ በእናታችሁ በጣም ነው የሚያሳዝነው። ለቀብር ድረሱ እኔም አልቀበርኩትም፣ በጣም አዝኛለሁ። ዶሮ ይውላችሁ አንድቷ ጠዋት እነሳለሁ ለካ ሞታለች ማለት ነውና ነፍስ ይማር በሉነት እንዴት እንዳሳዘነችኝ ማለት ነውና 450 ብር ሞተ ምስኪን የኔ 450 ብር የራሱ ጉዳይ እንዴት እንዳሳዘነችኝ። ጠዋት ልፈታቸው እዛ ሲሄድ ለካ እነሱስ ከሷ እኩል የተገዛቸው አለች፣ እቺኛዋ ደግሞ ሞታ አደረች ማለት ነውና በቃ ማለት ያዘንኩት ለመሰላችሁ በራሴም ጭምር ነው። ለምን በራሴሽ ብትሉ እኔም ቢሆን በቃ የሰው ልጅም ማታ አይታችሁ ጠዋት ደግሞ ያው ደርቆ እንትን ሊል ይችላልና ልንደርቅ እንችላለን ማለት እንደዚህ በሞት ልንወሰድ እንችላለንና በጣም ነው ያሳዘነችኝ ማለት ነውና እንግዲህ እግዚአብሔር አምላክ ነፍስሽን ይማረው የኔ ዶሮ። እና ውድ ቤተሰቦቼ እንግዲህ ቀብር ከነገ ወዲያ ነው፣ ሁላችሁም እንድትደርሱ ማለት ነውና ያው እንግዲህ እኔም ሳጥን ልገዛ ምናምን ወደ እንትን እየሄድኩ ነው ወደ ገበያ ምናምን። እና ውድ ቤተሰቦቼ ለፈገግታ ያክል ነው ማለት ነው፣ የናክል ካልኳችሁ አይበቃችሁ። እና እቺን ነገር አሁን መንገድ ላይ እየመጣሁ እያለሁ ነበርና ልቅረጽላችሁ አልኩኝ ማለት ነውና ይሄ ለምንድነው ሰሌን የገዛው ሰውዬው 25000 ብር ነው የተገዛው እቺን ወይፈን ማለት ነውና ከለሯ ማያምርም ግን አሁን ትደለብና ቢያንስ እስከ መስቀል ድረስ በጥሩ ብር ትሸጣለች አለኝ ማለት ነው። እስከ መስከረም ድረስ በደንብ አርገን እንቀልባታለን ከዛ ደግሞ እንሸጣታለን አሉኝና በጥሩ ብር እንሸጣታለን ያሉኝ የገጠር ሰዎች ናቸው እንግዲህ እየወሰዱት ነው። በጣም ገርሞኝ እስኪ ቆይ ቢዝነስ ልስራባት ብዬ እኔም በዚህ እንኳን ከፈመስኩኝ ብዬ ከዛ እኔ ወደ ቀረጻ ገባው ማለት ነው። እንግዲህ ካሜራማኔ ራሴም ስለሆንኩኝ ያው ግድ ይላል አንዳንዴ በምን እንደምንፈምስ ለማናቀው አንዳንዴ እንዲህ ነገር እየሰራንም ቢሆን የሆነ ሰዓት እንትን ልንል እንችላለንና እኔ ዶሬን በመሞቷ በጣም አዝኛለሁ። በጣም ነው ያዘንኩት እናንተ በጣም ነው ያዘንኩት የምር። ወይኔ ዶሮዬ ወይኔ ዶሮዬ። ወይ ለነገሩ በኔ የመጣ ነው ወደሷ ሄደው ማለት ነውና አንዳንዴ በእናንተ የመጣ ነገር ወደዛ ይሄዳል ማለት ነው። እንግዲህ አታዛዝንም ደግሞ እንዴት እንደደረቀች ድርቅ እኮ ነው ያለችው። ወይ ምስኪን ደግሞ ምንድነው እንዳለ ውሃ እዚህ ጋር ምን እንትን እንዳለች ራሱ በመቀጠል ማለት ነውና የጌታችን ኢየሱስ ክርስቶስ የልደት በዓል ማለት ነውና ሌሊት ላይ ሄደን ነበረ። ከዛ ደግሞ ማህሌት ቆም በጣም ደስ የሚል ፕሮግራም ነው። በትንሹም ቢሆን ላስቀምጥላችሁ፣ በረከት ይድረሳችሁና ተካፈሉ።
አሜን እልል ብለን እግዚአብሔርን አመስግነን ደስ ብሎን በጌታ ልደት ዕለት ደስ ብሎን መጣን ወደ ቤታችን ተኛን። ከዛ በኋላ ደግሞ ጎረቤት አንዱ ጋር ይባላል፣ አንዱ ጋር ቡና፣ አንዱ ጋር እዚህ ስትሉ እዚህ ስትሉ እዛ ስትሉ እዚህ ስትሉ፣ አቤት ደስ ሲል ግን በአመት በዓል በተለይ የሆነ በቃ አመት በዓል ሲኖር ማለት ነው በቃ ድግሱ በየቤቱ ነው ያለው። በቃ መዞር እየዞራችሁ መንፋት ነው እላችኋለሁኝና ምግብ አይነቱን ታያላችሁ። መጠጥ አይነት አለ እናቴ መንፋት ነው፣ ዝም ብሎ ማስገባት ወደ ውስጥ ማስገባት ነው እላችኋለሁና እኔ የምጋገርኩት ዳቦ በእንደዚህ ሁኔታ ምርጥ ነበረችና እግዚአብሔር ይመስገን። ጠላ አለ፣ ቅርጫ ነክ ነገር ምናምን ይገባል ምናምን ብቻ በጣም ደስ የሚል ድባብ ነበር። እግዚአብሔር ይመስገን። እግዚአብሔር አምላክ የአመት አመቱ በሰላም በሰናይ ይደምረን። እናንተም ደግሞ ከሀገር ውጭ ያላችሁ ውድ ተመልካቾች እግዚአብሔር አምላክ ለሀገራችሁ ምድር አብቅቷችሁ እናንተም በሀገራችሁ የዛሬ አመት ለማክበር ያብቃችሁ። ከዛ በኋላ ደግሞ እንግዲህ እዚህ ጋር እንደምታዩት በነጋታው እንግዲህ እንደምታዩት ድባቡ ምን እንደሚመስል ጠላ የተጠጣበት ቡናው ምኑ በለው እንግዲህ ያጸዳነው ቤት መልሰው እንደዚህ ኧረ እናንተ የሆነ ጂኒ ነው የሚባል ነገርም ተጠጥቷል እንዴ እናቴ ሆ በጣም ይገርማል። እንግዲህ እንደምታዩት ጠላችንም ምናምን ነገር እንትናል ብቻ በቃ ደስ የሚል ድባብ ነበረ። ዘንድሮ ከዛችኛው አመት ትሻላለች፣ በጣም ትሻላለች ለኔ ማለት ነውና ያኛው አመት ብዙም አልነበረም። በቃ ብዙ ነገሮች ነበሩ። በነገራችን ላይ ብዙ ደስ የማይሉ ነገሮች ነበሩ። ይሄን አመት ደግሞ እግዚአብሔር አምላክ ወዶ ፈቅዶ ደስ በሚል ነገር እንዲሁ ደስ ብሎኝ ውያለሁ እላችኋለሁና እንግዲህ ውጩን እንደምታዩት እንደዚህ ነው። ግቢው ጸጥቷል እንደምታዩት በጣም ነው የሚያምረው። እግዚአብሔር የተመሰገነ ይሁን። በእንደዚህ ሁኔታ ደስ በሚል ሁኔታ አሳለፍን። የዛሬ አመት ደግሞ በሰላም በሰናይ እንዲያደርሰን የሱ መልካም ፈቃድ ይሁንልን። ውድ ቤተሰቦቼ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። ምንድነው ጉንፋን ነው ካላችሁኝ፣ አዎ ጉንፋን ነው። እንግዲህ ቪዲዮን ላይክ አድርጉልኝ። ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ።